የምትፈልጊው? በግድ እናደርገው ነው የምትፈልጊው? አታናጅኝ። ዘጋው ልቂው ነኝ። እቺ ነገር ትሁን አለቀም እገልሃለሁ። እሺ ኧረ በእናትህ ተረጋጋ። አንተ ምን እገልሃለሁ። እናት ነኝና ምን አደረኳት? አንተ እገልሃለሁ። ዝም በል ሬፋ በማራማ አብሪኮ እንደዚህ እንዲያስኩ ነው ቀጥታ ይዤ ለፖሊስ ማስረከበ እኮ አርጋው እኮ ነው እከሳለሁ። አዳምጠኝ እሺ እከሳለሁ እያለች እኮ ነው። አዳምጠኝ አርጋው ወይ በእናትህ እኔ ጋር ወይኔ አብሪኮ ሰይጣን ይዟል። እኔ ምን አደረኳት? እቺ እያስመሰለች ነው እያረክ ያለው ነገር። ኧረ በማርያም እኔ ምንም አላረኳት። አንተ በግምት ነው እንደምመታኝ ነኝ። እሺ ምን አደረኩኝ? እኔ ምንም አላረኳትም። ሬፋኔ ምን አረጋታለሁ? እሺ ሰላም ውድ ቤተሰቦቻችን እንዴት አላችሁልን? እኛ አለንላችሁ። ክብሩ ይስፋ። እናንተም በያላችሁበት ሰላም ሁኑልን። አንተ ብቻ ነው እንዴት ሰላም ትላችሁ? እንኳን አትለኝ። እንዴት ናችሁ ቤተሰብ? ደህና ናቸው? እኛ እግዚአብሔር ይመስገን ደህና ነን። በሁለታችንም ሰላም ተብላችኋል። አሁን ሰላም ነው የምትሆኑት። ዛሬ እንደምታዩት እነ ኤፍሬም ቤት ነው ያለነው። በሌላ ነገር ላይ የመጣችው እሺ ሰው ችግር የለም በኋላ ነግራችኋለሁ እንደመጣው። ዛሬ ምን አለ መሰላችሁ እነ ይፋ ከመቀሌ እየመጡ ነው። ከመቀሌ ሲመጡ ዝም ብሎ አቀባበል ጥሩ አይደለም። አሁን ዝም ብሎ መጥተው ተንፈላሰው ቤታቸው ምናምን መግባት የለባቸውም። እኔ ያሰብኩት እዛ ተዝናንተዋል ምናምን ትንሽ ማስጨነቅ አለብን። እንደዛ ተመካከርን ከእሷ ጋር። በዛውም ደግሞ ቤቱም ትንሽ ያው ወንድ ምናምን ስለነበረ ትንሹ ኮምፓ ምናምን ስለነበርን ቆሸሽ ብሎ ነበረ ቤቱ። ፏርጋለች ምናምን እሱን ለማስተካከል መጣች ጸጊ። ከዛ ለምን እንደዚህ አናረግ ምናምን ብዬ የሆነ ሀሳብ ሰጠዋት። ያስፈራል፣ በእርግጥ ያስፈራል። ምክንያቱም እንደዚህ አይነት ነገር ያስቃልም ከባድ ነው ማለት ለወሬ ራሱ ያስቸግራል። የምር ከባድ ነው። በስንት መንከራ ነው የተቀበልኩት ማለት እንግዲህ ተስማምተሻል ግን በግድ ቢሆንም ተቀብየዋለሁ። እኔ ራሱ ሀሳቡ ሲመጣ ነው እስካሁን እየጨነቀኝ ነው። ይከብዳል በጣም ግን ችግር የለውም። ፏቤ እኔ ማነኝ እንደዚህ ማድረግ አይደለም ችግር የለውም። ብቻ ከባለፈው ጋር እንዳያይዙ ስለሚባል ችግር የለውም። ይረዳሉ። ተረዱና ይሄ የተደረገው እናንተ ለማዝናናት ነው፣ ፏ እንድትሉ ነው። ከዛ ደግሞ ኔፊ ያው ታውቃላችሁ እዛ ትግራይ ሄዶ ሲቀውጠው ወላ ተመችቶታል። ፊቱ ምናምን አባብጧልና እንዴ ልጅ እኔ ሳጥሎኝ ሄዶ ጠሎኝ ሄዶ አምሮበት እዛ ምናምን እኔ በቃ እዚህ ሲመጣ ማክሳት አለብኝ። ገብቷችኋላ? በጣም አስደንግጬው ምናምን መክሳት አለበት፣ ከኔ ጋር እኩል መሆን አለበት። ይሄ ልጅ እዛ ሄዶ በአንድ ሳምንት ምን እንዳበሉት አላውቅም፣ ተመችቶታል። በቃ ይመቻችሁ። ለማንኛውም ፏርጋችሁ ነው የላካችሁት አይ ቲንክ። እና ዛሬ እየመጡ ነው። ደውሎልኝ ነበረ ኤርፖርት ምናምን እንደደረሱ አዲስ አበባ ኤርፖርት ማለት ነው። እና በቃ ጸጋይ መጣ ቤቱን አስተካክላ ምናምን። ያው እኔ በወንድ ልጅ አቅም ማስተካክለው ነገር የለም። አገዛኛልኩ ችግር ወጣው ማገዝ ነው። ወጣው ቡና ምናምን ማፍላት አሁን እኔ አልችልም። ዛሬ አጥርም ተፈላው ግን አይ እኔ አላረጉም ታስተገረ ነው። እሺ እና ምን አሰብን መሰላችሁ ሲገቡ ቤት የሆነ ማይሆን ነገር እያደረግን አስደንግጬ ማክሳት ነው የምፈልገው። እሱንም ህያብንም ማስደንገጥ ፈለኩ። እርግጠኛ ነኝ ማለት አስቡት አይደለም በእነሱ ከሚተዋወቅ አይደለም እህት ላይ ምናምን አይደለም ይቅርና እንዲህ ሶሻል ሚዲያ ላይ ራሱ ለምናየው በጣም ሰቅጣጭ ነገር እንሰማለን አይደል? ለማድረግ ቢከብድም ግን በቃ እነሱ ማስደነግጥበት ሌላ ኤፍሬምን አሁን በምንም አይነት ኤፍሬምና ህያብን ፕራንክ ልታደርጓቸው አትችሉም። በቃ እንደዛ አይነት ውጪ ሀሳቡ ያንተ ነው። እኔ ሀሳቡ አላወጣሁት በግድን ያስማማ እሱ ነው ያመጣው። በኔ ታሳብብ ነው። ትንሽ ያስፈራል የምር። አይ ቁም ነገር ግን ትንሽ ያስፈራል። ከባድ ነው። ለቀልድ ራሱ ምናምን የማይሆን ነገር ነው። ግን ይሁን እነሱን ከማስደንገጥ አይበልጥ ሪአክሽን ለማለት ነው እንጂ ምንም በጣም ስልክ ምንድነው የሚያስቅሽ? ሀሳቡ እያሳቀኝ ነው እስካሁን። አይ ያስቃልም እንትንም ያስብላል ማለት እናንተን ለማዝናናትም አይደለም ትምህርትም ይሆናል ብቻ አይደለም ማለት እናንተን ለማዝናናት ነው ኦሬዲ የታሰበው። ግን ለማዝናናትም ብቻ አይደለም ያው የምናየው ነገር የምንሰማው ነገር ምናምን አለ። እኛም ጋር ደርሶ ባናየውም ያው ሌሎችም ጋር ሲደርስ ይሰማናል።
በጣም ብዙ ሰዎች በቤታቸው እያለቀሱ ነው። የምር ኢቭን ተደርጎባቸው አይናገሩም። ገብቷቸዋል። አሁን ግን እቺ ልጅ ብቻ ሀሳቡ እንዴት ነው የደፈራ አይነት ነገር ነው። ገብቷቸዋል። እና ያስተምራል ብዬም ስላሰብኩ ነው። ጀስት ፕራንክ ብቻ ይሆናል ሳይሆን አሁን አብዛኛዎቹ ሴቶች እንደዚህ አይነት ነገር ይፈጸምባቸዋል አይደል? እና እንደዚህ አይነት ነገር ይፈጸምባቸውና ደፍረው ለሰው መናገር ምናምን ይፈራሉ። በቤታቸው ውስጣቸው እየተጎዳ ምናምን ቤታቸው በጣም ብዙ ጊዜ ይቀመጣሉ ያለ ፍትህ ምናምን። ኢቭን ለእናቷ የእንጀራ አባት ልጁን እንደዛ አድርጎ ልጅ ለእናቷ እንኳን እንደማትናገር ታውቃላችሁ አይደል? ያን እስከዛ ድረስ ነው የሚፈሩት። አውጥቶ ቃላትን መናገር ይከብዳቸዋል። ሶ መናገር አለብን። ገብቷቸዋል አይደል? ውስጣችን ሁሌ አካላዊም ውስጣቸውም ታሞ የሚኖሩ ብዙ እህቶቻችን አሉ። በየቤቱ ቤት ይቁጠረው በጣም ብዙ እንባዎች ታምቀው የተቀመጡ አሉ ፍትህ ሳያገኙና እሱን ነገር እንትን ማለት መናገር እንዳለባቸው አይነትም ነገር ነው ያሰብኩት። እንደ ትምህርት ነው በቃ። አሁን ጸጊ እንደዛ ያደረኳት አይነት ነገር እናስመስለውና እንደዛ ያደረኳት እናስመስለውና ልክ እነ ኤፍሬም ሲመጡ እሷ ትናገራለች። ገብቷቸዋል። ህመሟ ምናምን አሁን ትናገራለች ነገር ነው። ብዙ ሰው ማይናገራለ እና ደፍረው መናገር እንዳለባቸው ጀስት ፍትህ ነው ይሄ ነገር ተጎድተዋል። ይሄ ነገር ለሰው ተናግረው እነሱ ፍትህ ማግኘት እንዳለባቸው ለማስተማር ጭምር ነው። እንደ ቀልድ ብቻ ማትወሰዱት። ያስደነግጣል፣ ይገባኛል፣ ያስፈራል ምናምን ግን በቃ ከእውነት ተደርጎባቸው ከሚታመሙት ይልቅ እኛ በፕራንክ አድርገ ነው አስተማሪ ነገር ብንፈጥር አሪፍ ነገር አለው። አጸጊ ኢቭን ለቀልዱ እንኳን እንዴት እንደከበዳት አስቡት። እሷን እኔ ከብደኛል በጣም ከብደኛል። ለኔም አሁን እሷም በቃ ዋናው መስማማታችን እነሱ ሰውን ማስተማር እና ኤፍሬም ደግሞ ማስደንገጥ ነው የኛ ስራ። ሶ እኔና ጸጉ ተስማምተን ሴቶች ላይ አሁን እየተደረገ ያለውን ጥቃት እሷ ላይ ያደረኩት አስመስለን ያው ቃሉን መጥራት ራሱ ያሳፍራል፣ ግን ማለት ይደብራል ቃሉን መጥራት ግን ቢሆንም ለማስረዳት እየተደፈረች እኔ የደፈርኩት አይነት ነገር ሆኖ እነሱም ፕራንክ ለማድረግ ነው ያሰብነው። አንደኛ ያስተምራል፣ ሁለተኛ እነሱም ፕራንክ አድርገን ቤታቸው እንድንቀበላቸው አስቤን። ኧረ እብድ ነው የሚሆኑት አስቡት። ይኸውላችሁ አሁን ገና ሊሞት ነው ከመቀሌ ቆይቶ እንደገና ቤታቸው ሊገቡት እንደዚህ አይነት ነገር በርግጥ ሊሞት ይችላል። ሊቀጥለው ከማስተማሩና ከኤፍሬም ከማስደንገጡ አይበልጥም። ችግር የለውም። ለምን ሰራው ደብሮናል፣ ግን ይሁን ችግር የለውም። ማስነተኛ አስተማሪ ነው፣ ሁለተኛ ቀልድም ነው። እነሱም ጋር እንትን እንልበታለን። አስቡት ደግሞ ኤፍሬም ደግሞ አሁን እንደዚህ አይነት ነገር ላይ ሴንሲቲቭ ነው። አንቺ ለምን ደግሞ የምትስቂው? አንዴ ተስማምተናል። ኤፋን አሁን ብዙ ጊዜ ቤት ውስጥ ምናምን አሁን ሌሎችን ሪያክሽኖች አታዩትም፣ ግን ቤት ውስጥ አሁን ሶሻል ሚዲያ እጃችሁ ላይ ነው ያለው፣ ስልክ ላይ ምናምን ቲክቶክ ላይ እንደዚህ አይነት ነገሮች ይለቀቃሉና እኔ ብሆን ምናምን ነው የሚሆነው፣ እህቴ ብትሆን ምናምን አይነት ስሜት ነው የሚያሳየው። ሪል ማለት ነው። ኢቨን ሚዲያ ላይ ለሚያየው እብድ ነው የሚሆነው። አስቡት። ከዛ ደግሞ የሚስት እህት ልጅ በሱ ቦታ ሆናችሁ አስቡት። እሱ ደግሞ አሁን እንደዛው ነው ሳስበው። አንደኛ ህያብ እህቷ ነች። አሁን ህያብ እህቷ ላይ ተደርጎ ነው የምታየው ይሄን ነገር። ሁለተኛ ደግሞ ኤፍሬም አስቡት። ኤፍሬም በቃ ሚዲያ ላይ ለሚያየው እንዴት እንደሚያንጨረጭረው እኔ ብዙ ጊዜ ስለማየው ነው ያሳብ እንደዛ ተደርጎ ሳይ ደግሞ ይሄ ሀሳብ የሚመጣው ይሄን ሀሳብ ያመጣሁት በቃ እሱን ሪል ፕራንክ ላደርገው የሚችለው ላናድደው የምትችለው ማስደነግጠውም እንደዚህ አይነት ነገር ነው። ሚዲያ ላይ ሳይው ምናምን ሲያይ ቲክቶክ ላይ ምናምን እንደ ስክሮል ስታረጉ ይመጣል እንደዚህ አይነት ነገርና ሲያይ በጣም ነው የሚናደደው። ሶ በቃ ሊያናደው የሚችለው ነገር ይሄ ነው። በጣም ነው ሊያንገበግበው የሚችለው። ያው ከተመታንም ትምህርቱም አለ ማዝናናቱም አለ። ችግር እንችለዋለን፣ ችግር የለውም። እኔ እንኳን አንተ ይመታኝ ስትጠብቀው እኔ አይመታኝም ብዬ አስባለሁ። ለአንተ ነው የሚሆነው። እኔ እኮ ነው አንቺ እንደ እንቁላል ነው የሚይዝሽ። እኔ ነው እንዲህ ይነክሰኛል፣ እርግጠኛ ነኝ የምላጭ። እሺ ማምኪያው ሲት ሰዓቱ እየደረሰ ነው። ደርሶ ይሆናል። ኧረ ኤርፖርት ደርሰናል ካሉ ቆይቷል። አሁን ከቦሌኛ ሰፈር እስኪመጡ ድረስ ራይድ ምናምን ነው ሊሆን የሚችለው። ቶሎ ሊደርሱብን ይችላሉ። ብዙ አናወራባችሁ። ተዝናኑበትም ተማሩበትም። እኛ ካሜራችንን እንደብቅ አይሻልም? ካሜራማን ያው አንተ ካለ የተቀረጸ ነው የሚሆነው። የተቀረጸ ነው። ልጅ ይባንናል። በጣም ነው ፕራንክ የማይደረገው። ስለዚህ አንተ ትወጣልናለሽ። አባቴ ይመችሽ። አሁን ካሜራችንን ብንደብቅስ? ይኸውልሽ እዛ ጋር የመጋረጃው መስቀያ ማስቀመጫ ስላለ አያዩትም። እሺ አንተ ሂድ በቃ አባቴ። እንቺ ያዥው አንቺ ካሜራ
እኔ ልብሴ ላውጣሽ፣ አንቺ ያዢ። ሌላ ደግሞ ለመሰላችሁ ቤተሰብ ቀበቶ ማስቀመጫ። ኧረ አልመታሽም አንቺን። እኔ ዲስኩን ነው የምመታው፣ ዲስኩን ነው የምመታው። ከዛ ዲስኩ ነው የምልብሽ። እሺ ቦዲ መጀመሪያ ጊዜ እሺ፣ እንደዚህ እናደርገዋለን። ካሜራችን እዛ ውስጥ እንደብቀዋለን መጋረጃው ጋር። በቃ አሁን ተዘጋጅተናል። ጸጊ አንቺ እንዳታሳፈኝ አደረበ። እኔ ፈርቻለሁ። እሺ ካሜራው አንቺ ስቀዩ እኔ ተሸከምሽ አይሻልም? እንደ ቅድም እንዳልከው ነው መሰለኝ። ይታያል አይታይም? ካልታየ እኔ ምንም ማድረግ አልችልም። ድምፅ ብቻ ነው መሰሙ ላይ ነበር። ይታያል። ቆይ አንቺ እዚህ ጋር ቆሚ። ይታያል አይታይም? ነው ከዛ ይሁላል። እኔ በቃ ጃንደስ እስካሁን ቤተሰብ ማምቻው ይሄ ነው። አንተ ነው ይኸውልሽ፣ እዚህ ጋር ይሄ ነው መጣው በይ ነው እሺ ነው ከበላምጣ ይደቅ እስካሁን ግን አይደርሱም። ይሄ ደብቆ ዋናው ነገር አኪን ይታያል። ቤተሰብ አሁን ፔጅ ነው እንታያለና ኦኬ ወይ ዲዛይን እንደዚህ ነገር ተላቀ እንዴ ቪዲዮ እንደምራሱ ልቤ እየመታ ነው። በቃ የሴቶች ህመም ሴት ነኝ፣ የሴቶች ህመም ስለሚሰማ አመጣዋለሁ ብዬ አስባለሁ። የእነሱ ሪአክሽን ለማየት እና ፍሬም በጣም እንደሚነደድም አውቃለሁ። እና ቤተሰብ በዚህ አጋጣሚ ቪዲዮ እንዲያስተምር ነው፣ በሌላ መንገድ እንዳታዩት። እናንተን የፍሬምን ሪአክሽን እያያችሁ እንድትዝናኑ ነው። ላያዝናና ይችላል አይ ነው። የእነሱን ሪአክሽን ስታዩ ልትዝናኑ ትችላላችሁ። ሌላው ግን ለማስተማር ነው። ማለት ህመማችሁ መናገር አለባችሁ። በየቤቱ ያላችሁ ሴቶቻችን እንደዚህ አይነት በደል ይፈጸማል። ጭንቅላት በሌላቸው ሰዎች፣ አእምሯቸው ለጊዜያዊ ስሜት በታወረ ድንጋይ ራሶች መሳደብ ችግር የለውም። እኔ እሳደባለሁ፣ ተናድጃለሁ ማለት ያናዳል። አንዳንድ ጊዜ እንደዚህ የሚከሰቱ ነገሮች አሉ፣ ሚዲያ ላይ ይመጣል በአካባቢያችን እና እንደዚህ አይነት መጥፎ ነገሮች ይከሰታሉ። ባካችሁን በየቤታችሁ ያላችሁ ሴት እህቶቻችን ተናገሩ ህመማችሁን። ፍትህ ማግኘት አለባችሁ። እስከ መቼ ተደብቃችሁ? የእናንተ ህመም የኛም ህመም ነው እናውቃለን። ይህንንም ለማስረዳት ነው እና ባካችሁ በየቤታችሁ የተቀመጣችሁ ሴት እህቶቻችን እንደዚህ አይነት በደል የተፈጸመባችሁ ካላችሁ ወደ ፍትህ አካላት ሄዳችሁ ፍትህ ለማግኘት ጣሩ። ማለት እናንተ ብቻ የእናንተን ህመም ባይተካም፣ የእናንተን ቁስል ባይተካም፣ የእናንተን ስብራት ባይጠግነውም ግን ቢያንስ ፍትህ ስታገኙ ሌሎች እህቶቻችሁ ላይ እንዳይደገም ያደርጋል እንደዚህ አይነት ነገር አጽጊ እና እባካችሁን ቤታችሁ ቁጭ አትበሉ። ያ እናንተ ላይ ያደረገው ሰው ሌላ ሴቶች ላይ ሂዶ እንደማያደርግ በምንም ነገር ልታረጋግጡ አትችሉም። ይሄ ሰው እንደዚህ አይነት ሰዎች መታሰር አለባቸው፣ ፍትህ መገኘት ስላለበት። ማለት በውስጣችሁ ይዛችሁ ዝም አትበሉ። ምክንያቱም በእኛ ደግሞ በኢትዮጵያ በጣም ብዙ ነገር እየተደረገ ነው፣ እያያችሁ ነው። ሁሉ ነገር ምክንያቱም ሶሻል ሚዲያ ስለሆነ እና ፍትህ ለማግኘት በውስጣችሁ አትያዙ። ጣሩ ነው በቃ እና እንደ ትምህርት ውሰዱት አደራ። በሌላ ወይ እንዳታስቡት፣ በሌላ ነገር እንዳታስቡት። ብቻ እየደረሱ ይመስለኛል። አይ ቲንክ ቆይ እስኪ መስኮት አለ፣ መስኮቱ ጋር ቼክ ላድርገው። እኔ ሀሳቤ ሊጨፍር በስከም ይወጣ እንዴት ይጨፈራል? እንደዚህ አትበሲውንና እንደዚህ ጋር ነው ተገይዘው ወይ ቆይ ተረጋጋ።
እና ዝም ብለን እንዝናናበት ነው እንዴ? ይሄ ካሜራ ነው። ወሰ ቤተሰብ መኪና ድምፅ ሰምቻለሁ። እየመጡ ነው። ቆይ ላሳያችሁ እንደው ዝግጁ ነሽ? ቆይ እሺ ላሳያችሁ። ቤተሰብ ይታያሉ እያስባላቸው ናቸው። ኤፍሬም እና ያ ከመኪና እቃቸውን እያወረዱ ነው። ወይ ኧረ ና በእናትህ እንዳይመጡ ይችላል። ሳስበው ማርያምን በጣም እየፈራሁ ነው። አትበይ እያለክ ነው። የሁላችሁ ቤተሰብ ማልቀስ ስላለባት ሽንኩርት ልቀባል ነው። እሺ እንዴት ሆነ ነው የሚያቃጥል ሽንኩርት ነው ማለት ነው። አበናክ ለክ ማትደረስ ተቀጥል ይሮዲ በቃኝ። እኔ ቶሎ ባንዴ ነው ባሸንታ ለማንኛውም አሻሽለው ሳስበው ማለት ደርሰዋልሽ። ለምሮ ማሰሚ አውልቂ በቃ ችግር የለውም። በግድ እንዳደረገው ነው የምትፈልጊው? በግድ እንዳደረገው ነው የምትፈልጊው? አታናጅኝ። ዘጋ አውልቂው ነኝ። ምን ተፈጠረ ነው? እሺ ብትይ ምንድነው? ምንም እኮ የለውም ኖርማል ነው። ምንድነው? ምን አራት አካባቢ ዘጌ ምን ተፈጠረ ነው? እሺ ብትይ ምን አርጋት ነው? ምን አረጋታለሁ? ምንድነው እንጂ እንጂ ምን አርጋት ነው? እኔ ምን አረጋታለሁ? ምንድነው? ዝጌ ተረጋግጡ። መጀመሪያ ትፈጣለች ብዬ ምግብ ብላ ትሰራለች ነው። አንተ ማን እንዴ? ምን ነው ኖርማል ነገር እኮ ነው። እኔ ምንም አላረኳትም። ምንድነው የምታስመስይው? ቪዲዮ እየሰራሁ ነበር። ያማል ምንድነው የምታስመስይው? ምን አረኳት? እኔ ማለት ነው ተነስተት መስለኝ ነበር። እግዚአብሔር እሱ ነው እንደምታይ። እኔ ቡና ምናምን ሰራርቼ ተጠብቃችሁ የተማርክ ሰው አይደል እንዳንተ? ምንድነው ነገር ያንቺ? ዝም በል ምንድነው? አረ ጸጋ ዝም በል ዞር በል ወደ ዘይት ምንድነው? ዝጌ ንገሪ ምንድነው? ከወርክ ምናምን እየመጣ ሊደፍረኝ ምናምን እያልኩ አረ በመድኃኒዓለም ጸጊ ምንድነው የምታወራው አንተ? እኔ ለዚህ አደርጋለሁ እንዴ? ምንድነው እንዴ? እኔ ብያለሁ። የምን ቀበቶ ነው የምታወራው? የታለ ሞቆኝ ነው ያወለኩት። ምን ችግር አለው? እሺ ምን አረገኝ ነው የምትይው አንቺ? እውነት እንደዚህ ስሜት የሚያጠቃ ወንድ ነው ብዬ አስቤ አላውቅም ነበር። አብርኩ በጣም ባለጌ ሰው እንደዚህ አላረግም። አንተ ነው ምንም አላረኳትም። አብርኩ ምን ሆነ ነው? እኔ ምንም አላረኳትም። ምንድነው? እሺ ደርሳችሁ የህፃን ስራ ነው የምትሰራው እንደዚህ። እሺ እሷን ብቻ ነው የምታምናት? እሷን ብቻ ነው የምታምናት? ዝም በለ። ኧረ በእናትሽ አታስመስይ አንቺ። ፈልጋው ነው። ዝም በል ዞር በል እመታለሁ። ኧረ ጸጊ ነገራቸው እኮ እንደዚህ አይነት ሰው ነው እንዴ አንተ? እኔ መች ምን አደረኩ? እንደዚህ አይነት ሰው ነው ወይ ንገረኝ። አይደለም ታውቃለህ። እኔ እሺ አሳረጋ ይተኛል ምን እያለች እንደሆነ እሺ እሷን ብቻ ነው የምታምናት? ዘይፋ
ለምንድነው በቀበቶ ኧረ ጸጊ አንቺ ምንድነው እውነታው ነው አውሪ ኧረ እኔ አንተ እኔ ምንም አላረኩም ይፋ ምንድነው ጸጊ አምሻል አንቺ እኔ ምን አረኩኝ ጸጊ ምንድነው የምታወራው አንቺ ኧረ በመድኃኒዓለም አንቺ ኧረ አንቺ በስርዓት አስረጅኝ አብሪኮ ዞር በል እመታለሁ ይፋ እኔ ምንም አላረኩም አንቺ ኧረ ምን ሆነሽ ነው ስለምን መድፈር ነው የምታወሩት ስለምን ምን አይነት ምንድነው ሰራው አንቺ እሺ እኔ ቀበቶ እሺ ምን ነገር አለ ኧረ ጸጊ እንደዚህ አይነት ቃላት ታውጪ ያሳፍራል እንደዚህ አይነት ቃላት ታውጪ አንተ እኔ ሞቆኝ ነው እንደዚህ ያደረኩት እሺ ምን ነገር አለ ማለት ነው የሆንሽ ነገር አለ እንደዛ ነው የምትይው እንደዛ ነው የምትይው ከዛሱ በቃ እንደዛ ከሆነ ምንድነው እንደዚህ የምትሉት ባለጌ አይታችኋል እናንተ ሳታዩነሽ እንደዚህ የምትሉኝ ምን አደረኩሽ አንቺ ይኸውልሽ ነገር እንደዚህ ደፍራል ያለችኝ ነው ውጣ ወደዛ ሂድ የታለ ቀበቶ ምን አደረኩ ኧረ አንቺ ይሄ ወድቆ ነው ኧረ በእናታችሁ እሺ ያረካት ነገር አለ ወይ እኔ ምንም ንገረኝ ትመርመር አትደብቀኝ በእናትህ አብሪኮ ኧረ ይፋ ትመርመር ከፈለገች እኔ ምንም አላረኳትም ጽጌ አትደብቀኝ አንቺ አንቺ አምሻል እንዴ ስሜን እያጠፋሽ እኮ ነው እኔ እያከበርኳት ነው እቺ ልጅ ቤት ላቀራረብ ብላ መጣች እኔ እንደምትመጡ ራሱ አላወኩም ዛሬ ማከብረሰው ነበር ካብሪኮ በጣም ልንቀ እንቆያለን አላለችንም ሲጀመር እናንተ ስለቆይ ምን አገባ አንተ እኔ ቤት ምግብ ምናምን ሰራ አይደል እንደመጣው አንተ ግን በጣም ስለማከብረው አመናችኋት ነው እሺ ቁጭ በይ አንቺ በቃ እያስመሰለች ነው ምን እህትሽ ስለሆነች ነው እንደዚህ የምታምኛት እኔን አታምኑኝም እሺ ታዲያ እንደዚህ ሆነ መጠበቅ ታዲያ ምን እሺ ላይ ሲሞቀኝ ልብስ ማውጣት አልችልም ቤት ውስጥ ያለው ሲጀመር ምንም ነገር እንዳትፈጠረ ሰርታም ሊሆን ይችላል አልተናገረች አይደለም ነው እየቀጠቀጠኝ ነበር በሱ ኧረ ይፋ በእናታችሁ በእናትህ ምንድነው እሺ የሰው ምንም አታውቅ ልጅ ንገረኝ በእግዚአብሔር ፕራንክ እያደረጋችሁ እንኳን ነገሩ ፕራንክ ነው ኢብራሂም ፕራንክ ነው እንደዚህ ፕራንክ አለ እሺ ይዘሻግቢ እንጂ የት ነው የዛት መገባውን እኔ ስሜን እያጠፋች እኮ ነው ይፋ ይዘሻው ይበልኩ ሂዱ ወደ ይጂ በእናትሽ ይጂ አንቺ ወሬ ነይ መጀመሪያ ለራሴ ኧረ አንቺ ጸጊ በእናትሽ ተናገሪ አንቺ ተሰልቀቀኝ በእናትህ አንተ ፈምና አልኩኝ ነሽ እሺ ምን አደረኩኝ እኔ ነገር አለ በእናትህ አደረኩኝ እኔ ምንም አላረኳትም ማሬፋ እኔ ምን አረጋታለሁ እሺ እሺ ስማኝ የምትናገረኝ ምንድነው እኔ ምን አውቃለሁ ከመሬት ተነስታ ነው እንደዚህ የምትለው የህፃን ስራ ነው ጠዋት ላስተካክል ብላ ቤት መጣች እኔ ዝም አልኳት እሺ እንደምትመጣ ራሱ አላውቅም እኔ ዛሬ እንደምትመጣ አላውቅም እንደምትመጣ ነው ነግረኛላ ግን እኔ አላውቅም እንደዚህ እንደመጣችሁ እሺ ምንድነው እሺ አሁን ቤት ላስተካክል ነው ብላ መጣች ምን አይነት ድራማ እንደምትሰራ ነው አላውቅም እሺ እኔ እንደዚህ አደርጋለሁ ስታስበኝ ለምንድነው የምትመጣት እሺ መች መታወት እሺ እየመታኝ ነው ብላለች እኮ እኔ ያለቀው እገላለሁ እኔ ይኸውልህ እኔ እንደዚህ አይነት የህፃን ቀልድ አይመቸኝም እሺ እያረክ ያለው ነገር ኧረ በማርያም እኔ ምንም አላረኳት አንተ በግምት ነው እንደምመታኝ ነኝ ዝም በል አብሪኮ ዝም በል ወይኔ ኧረ እኔ በቃ ለቀቀኝ ልውጣ በቃ እሺ ነው ሞልቀ ደፈራት ነው አምጥለው ደፈራት ነው አምጥለው በቃ ይልና ከሰስ ነው ይወጣለሁ ከዚህ ቤት ሲጀመር ከሰሱ ከሰስ ከፈለክ እንዴ ምንድነው የምትለኝ ልውጣ በቃ እሺ ከዚህ ቤት እኔ ልውጣ በእናትህ እያስጨነቃሽ ምንም በቃ የሚናገረው ነገር እውነት አይደለም በቃ እሷም በመስጠት አይ ነው ያልቻለች ምናልባት ፈርታ ሊሆን ይችላል ምን አደረኳት እኔ ያረበው እናታችሁ ስለዚህ በቃ ሆስፒታል ነው እሷም ብቻ ነው እሺ የምታምኚው እዩ እና ታዲያ እንደዚህ እኛ ግን ታዲያ እንዳምን ነበር የጠበቀው የምን ሆስፒታል ነው እስካሁን ምን ሂድ እዛ በእናትህ እኔ ሞቆኝ ልብስ ማውጣት አልችልም ሂድ እዛ እኔ እሺ ልውጣ ከዚህ ቤት በቃ ነው ምን አደረኩ ዞር በል በእናትህ አብሪኮ እንዴት እንደዚህ ታደርጋለህ ምንም የማታውቅ ልጅ እናንተ ሲጀምር ዛሬ ምን ለመጣችሁ ቆይ ስላ ማለት ኦኬ ምን ሰራለሽ ነው እኮ ይሄ ነገር ላይ ደረስ ነው አይደል አረ እቺ ልጅ ነው የሆነ ነገር እንዳትሆንብኝ በሳ አንቺ ልጅ ዝም በልና ይፋለም ድነው እሷን ብቻ ምታምናት እሺ እኮ ዝም በል እሺ ንገረኝ ሞቱ እሺ እሷን ብቻ ምታምነው እኮ ንገረኝ እገላለሁ ወረዛ አይደለም እኔ እወጣለሁ ከዚህ ቤት ሲጀመር አንቺ ደግሞ እውነቱን ተናገርሽ እኔ ጋር ወይኔ አብሪኮ ሰይጣን ይዟል እኔ ምን አደረኳት እቺ እያስመሰለች ነው ስሜን እያጠፋች ነው እኮ ነው እቺ መስርገት የጀመርከው ስሜን ለምን የምታጠፊው እሺ ወለተ ተናግራቶሽ ይሄ እኮ ትልቅ ነገር ነው ደፈራ እኮ ነው እያወራች ያለችው ደፍሮኛል እያለች እኮ ነው ይሄ ምናምን እያለን ምን ገዛ ቢቱ
ኧረ ወይኔ ኧረ እኔ እኮ እንደዚህ አታውቀኝም። እሺ በእንደዚህ አይነት ጉዳይ ጽጌ የሆንሽው ነገር አለ ንገሪኝ። እያስፈራራኝ ነው እንደዚህ ይላል። ኧረ በእናትሽ አንቺ እኔ ምንም አላደረኳትም። ይፋት ተደረገ ምን ያደርጋል? ምን እውነታውን ነገርኳቸው አይደል? ግዴታ እሷን ብቻ ነው የምታምነው? ነገር አለ ወይ? በእናትሽ ንገሪኝ። ተኔ ልውጣ በል እኔ እገድልሃለሁ። እሺ አትለኝ ነኝ እሷን ብቻ ነው እንደምታምኗት። ቆይ እኔ ማውራው አይታመንም። ምን አደረኩሽ? እሺ ምን አደረኩሽ ነው የምትይው? እሺ እኔ ከሆስፒታል ከመውሰድ ደግሞ ቢሆንም ኖርማል ነገር ነው። ምንድን ነው የምታካብዱት? ኖርማል ነገር ምናምን ብለህ ጭራሽ እንደቀላል ነገር የምታወራ ያማል እንዴ? ምንድን ነው የምታካብዱት? እሺ ኖርማል ነገር ነው፣ አልተፈጠረም። ኖርማል ነገር ነው እያለ ነው ኤፍሬም። እሱ ምንም አልተጨነቀም። በቃ ኧረ አንቺ ስሜን አታጥፊ ጸጌ፣ ስሜን አታጥፊ። ነኝ እውነት አሁን ላይ ባንደርስ ኑሮ ምን እንደሚፈጠር የምናውቀው ራስ ነው። ስለመጥ ነው። ኧረ እንደዛ አይደለም። አንቺ ዞር ብል በእናትህ በጣም ምንድን ነው የምታወሪው? አንቺ እውነት ተናገሪ እንጂ እጅን አንሳ። አንተ እያመናቸዋት ነው እንዴ? አትንቀኝ ነው ሳሉ አሁን ብቻ ይደሉ ምንም ቢሆን እኔ የተማርክ ሰው ነው ብዬ ነበር የማስበው። በዛ ጭራሽ እንደዚህ አይነት ነገር ምንም እንዳልኳት ነገር የለም። አንቺ ነሽ እንጂ እያስመሰለች ያለችው። እኔ ከሳቸው እንደዛ ልለው ነበር ለኤፍሬም። እንዴት ዛሬ ለኤፍሬም ሞከራል? ምንም እኮ ያደረኳት ነገር የለም። አብሪኮ በማርያም በእግዚአብሔር ይዣለሁ እና ንገረኝ። እኔ እገልሃለሁ። ንገረኝ። እኔ ምንም በእግዚአብሔር አንድ ያዳምጠኝ። በእግዚአብሔር አርጋዋል ወይ? እገልሃለሁ። እኔ እንደዚህ አላረግም። ታውቀኛለህ። አዳምጠኝ። አመታለሁ። አብሪኮ እገልሃለሁ። ፋሬፋ በማርያም አብሪኮ እንደዚህ እንዲያስኩ ነው ቀጥታ ይዤ ለፖሊስ ማስረከበ እኮ አርጋው ከሆነ አላልኩትም። አዳምጠኝ። እሺ እከሳለሁ እያለች እኮ ነው። አዳምጠኝ። አርጋዋል ወይ? በእናትህ ጽጌ እሺ ምንድን ነው የምትሉኝ እናንተ? እኔን እሺ ምንድን ነው? በቃ ፈልጋ ነው። እሺ ፈልጋ ቢሆን እራሱ አንተ እሺ የምትለው አብሪኮ ፈልጋ እንኳን ቢሆን እንዴት ነው እሺ የምትለው? 20 ዓመት አልሞላትም ቢያንስ ልጅቷ። እገልሃለሁ እኔ እገልሃለሁ። አብሪኮ አንቺ ልጅ ነኝ ስሜን አታጥፊ። ከዚህ በኋላ ልቀቃት። ምንም አላረኳትም። ልቀቃት። ንገረኝ ነው የምትለኝ? እኔ ምንም አላረኳትም። እያነቀኝ እኮ ነው። እገልሃለሁ። ኧረ በእናትህ አትይቀኝ። እናትህ እያነቀኝ ነው። እያነቀኝ ምንድን ነው የምትለኝ? ቆይ እኔ እያነቀኝ እኮ ነው። ይፋ ምን ነው እውነታ እድነሽ እንደ አንቺ ምንድን ነው ስሜን እያጠፋሽ እኮ ነው። ዝም ብላ እንዴት ከመሬት ተነስታ ታዲያ ስምህን ለማጥፋት ትችላለች? ሲቀጠቅጠኝ ነበር። የምሬ ነው። እኔ አልዋሽም። ልሂድ በእናታችሁ፣ እየጨነቀኝ ነው። በቃ ልውጣ ከዚህ ቤት። ምን ብለን መጀመሪያ ነው ተናገርኩ? ምን ተናገርኩ እኮ በቃ ምን ነው ታስጨንቁኝ? እንደዚህ ስሜት የሚያጠቃው ወንድ ይሆን ካንተ? እውነት እኔ በእንደዚህ ነገር ጭራሽ ጠብቄ አላውቅም። ገባ አይደል? እሷንም ቢሆን አንተ ባለህበት ሂጂ ያልኩ በጣም ማምነሰው በጣም ማምናት ሰው ስለሆናችሁ ነው። ገባ አይደል? እንጂ አንተ ባለህበት እኮ እኔ ሂጂ ማለት ስለማምን ነው እንደዚህ ነገር ያደረኩት አይደል? እንጂ ሂጂ ብዬ ራሱ አላማላክ ትችል ነበር። አለመጣት ትችል ነበር አይደለም? እሺ አንቺ ደህና ነሽ? ደህና ነኝ። አንተ ስለደረሳችሁ እናንተ ነው እንጂ ይሄን ነው የምትሄደው። እቺ ልጅ ነኝ እኮ ስሜን እያጠፋች እናት ነኝ ነው ረዘድ ካለምን ምክንያት ዝም ብላ ነው እንዴ ታደስ የምታጠፋው? ምን አቀላታለሁ እኔ ምን እንደምትል እዚህኛው ጋር ነው ጤና ጣቢያ ተሻለሽ። ለምን እዚህኛው ጋር ያኛው ሆስፒታል እንተና መጣለሁ። እሺ ቆንጆ ነው። የት ነው የምትሄደው አንተ? ዝቀዳላችሁ ለምን አልችልም ሲጀመር ከዚህ በኋላ ገባ አይደል? ምንድነው አንተ? ድራማ ነው እየደረየ። የምን ድራማ ነው የምታወራው? አብሪኮ ነገርኛ። እኔ ምንም አላረኳትም። ኧረ እኔ አታምነኝም እንዳንተ። ቆይ አላምነህም? እኔ እዚህ ጋር አነቀኝም ዝም አልኩ። የተናገረችውን ሰምታል? ሊደፍረኝ ነበረ እኮ። ከየት አምጣ እንደምታወራው እኮ ነው ያልገባኝም እኮ። አብደህ ነው? ሴጣን ይዞ ነው? ኧረ በእኔ ታራዱኝ። ኧረ በእናታችሁ እኔ አልለቀም። እንደዚሁ እንዳያስኩ ነው ቀጥታ ፖሊስ ጣቢያ ወስደህ አስረክብሃለሁ። አንዲቺ ነገር ትሆን እቺ ልጅ አንዲቺ ነገር ትሆን ደፈረኝ ነው የምትለው? ትማርማለህ? ይኸውልህ አንዲቺ ነገር ትሆን አልለቀም። እገልሃለሁ።
እሺ ኧረ በእናትህ ተረጋጋ። አንተ ምንም አላረኳትም። እናት ነኝና ምን አደረኳት? አድርጎ ገላለሁ። ዝም በል። ያረከው ነገር ካለ ንገረኝ። ኧረ በእናትህ እኔ ምንም አላረኳትም። አንተ ንገረኝ። እሺ እገላለሁ። ንገረኝ። ምንድን ነው የምትለኝ? እኔ ምንም አላረኳትም። አብሪኮ አታሳብደኝ። እሺ ምንድን ነው የምትለኝ? ደፈረኝ እኮ ነው እያለች የነበረው። እኔ እሺ ልሂድ። እሺ በቃ ልውጣ ከዚህ ቤት ትሆኝ። እሺ የት አባ ነው የምትወጣው? የት ነው የምትወጣው? ምን አውቃለሁ። አስጨነቃችሁኝ እኮ። እሷንም እኮ እንደዚህ ነበር እያስጨነቃት የደረስነው። እኔ ምንም አላረኳትም። በቃ ቁጭ ብለን እኮ ነው የደረሳችሁ። እንደ ወንድ ልጅ ላውራ። እኔ እንደ ወንድ ልጅ ላውራ። ምን ሆነ ነው? ምን ማለት እያስጨነቃት ነበር እኮ። ምን ሆነ ነው? እሺ ምንም ዝም ብላ ነው ቀድራ ማሰራ ነው። እኔ እናንተ ጋር ለማጣላት እየመታት አይደል የደረስኩብህ? ኧረ እኔ ምንም ምን አትበለኝ። ምንድን ነው? ምንም በቃ የተፈጠረ ነገር የለም። ቀድማችሁ ነገር ምኑ ምንድን ነው የምትርበተበተው? ሰይጣን ይዟል። አብዳል። አይምሮ ስቷል። እኔ ተወኝ ልውጣ። በእናትህ አሁን አታስጨንቀኝ። እኔ ልሂድበት። አይምሮ ስቷል። የታባ ነው የምትወጣው? እናትህ ጥርስህን ነው ማራገፍልህ። ህግ ባለበት ሀገር ምንም አታረገኝም። ሲጀመር ነው እሄዳለሁኝ። ምንድን ነው የምትለኝ? ወደ ወንድ ለአንተ እሺ ምንድን ነው የምትለኝ? በቃ ልሄድ። እኔ በምሄድበት የትም አባት ሄድም። እሺ ምን አድርገህ ነው የምትለኝ? ቁጭ በል። አንዲት ነገር ትሁን ልጅቷን። ምን ትሆናለች? ምንም ሳትደረግ ነው ምንም የምትሆነው። እኛ ከመንገድ ገና መግባታችን ነው። ምን አይነት ነገር ነው እያደረክ ያለው? አስማ ፕራንክ ተደርገዋል። ምንድን ነው የምትለኝ አንተ? ቆይ ነው። ኧረ በእናታችሁ ልሂድበት። ማን ነው? ቁጭ እንዴ አለ ነገር ያቺ ተመለሰች ነው። በግድ ነው የተመለሰችው። ምን ያርግኛል? ይብሬው ደግሞ ዘይጅስ ከክ ምን ያርግኛል? እንዴ እኮ እሺ ያንቺ ነገር ካለ ወይ እውነት መናገር ነው እንዴ? እኔ በቃ ምን ማለት ነው? ምን አያስፈልገኝም አላልኳችሁም? ድራማ እየሰራች ነው። ዝም በል አትዋሽ። አንተ ደግሞ ዝም በል አትዋሽ። እናንተ ገኔ እኮ ለራስህ ነው። ለኔ ቪዲዮ ሌላ ያወራ፣ በእናንተ ፊት ሲሆን ሌላ ነው የሚያወራው። በቃ ከምን ይያልኩሽ ለራስህ ስናው እናች ዘይ እንዴ አለ ምን ያልኩሽ ምን ስትሉ ሰው ራሱ ይሰማል። ምንድነው ምናምን እያለ ይጠየቃል። ለምን ነው የምትመረመሪው? እሺ በቃ አልፈለኩም። ምን ያርግልኛል? ሆስፒታል ምናምን ሂጅ እኮ። እሺ ምንድን ነው የምትፈልጊው? ለራስህ ደህንነት እኮ ነው። ሆስፒታል እሱ ልከሰው በቃ እሱ መክሰስ ነው የምፈልገው። ሆስፒታል ከምን ይሄው እንደዚህ ነው የምታወራው? ይሄው በቃ ይዋሽ። ምንድነው አንቺ ነኝ ከነሱ ጋር ማጣላት ነው የፈለግሽው? አንደኛ ሆስፒታል መጀመሪያ ፖሊስ ጣቢያ ራሱ ብትከሲ እኮ ማለት ነው ያለ እንትን እኮ ምንም አይደረግልሽም። ከሆስፒታል እኮ የሚወጣ ነገር አለ። እኔ ሆስፒታል እስከደርሽ እስከምመጣ እሱ ያመጣ ችግር እኔ ሳልከስ በቃ እንዴት ትጫወትሻለሽ አንቺ? ደህንነት እኮ ይቀድማል። ችግር የለም። እሱን መክሰስ ነው የምፈልጊው? ናውጣ ይሄን ነው ሄደው አንተ ልቀቀኝ ነው ማለት ነው። እኔ መታሰር መታሰር አልፈልግም። ቀጥል ናውጣ። ይሄን ነው የምትወስደኝ? እሺ ታክሲ ጥሪ ነው ይያል ነይ። ይሄን ነው የምትሄደው? እኔ መታሰር አልፈልግም። እኔ ፖሊስ ጣቢያ ሄደ መታሰር አልፈልግም። እናት ልግሜ ፋቶኝ እንዴ ነው አሳልፈህ ልሰጠኝ ነው? ውጣ ነው ምንድን ነው? ቆይ አንተ ምንድን ነው? ነሽ አንተ የምትጫወተው ነገር ስታጣና እንደዚህ ነገር ጫወታ ዘርበናት የምትሰቀው ፕራንክ ነው እንዳትለኝ ብቻ። አቦ ዘመናቶቹ በዚህ በፕራንክ ሰበብ ምናምን እንትን የምትሉት ነገር አቦ አንተ በፕራንክ የምታደርጉት ነገር ፕራንክ እያልክ ስንት የሚያስገድል ነገር አለ አይደል? ፕራንክ እያልክ ስንት የሚያስገድል ነገር አለ። የሚያስገድልማ ያው እሱ ሊከለኛ ነበር። አንቆይ ቶ እንዳነካው
አይደለም ማርያምን አይደለም ፍራንክ የምናደርግበት መንገድ ሌላ የለም። አሁን አንቺንም እሱንም ሊያናደድ የሚችለው ይሄ ነው። ሁለተኛ ደግሞ ያስተምራል ና ሽቶ ካሜራ ይቀበል እሷን ተሸክሚያት ስትመጡ እኮ ከዚህ ጋር እያየናችሁ ነው። እሺ አንሱ ሲመታክ የሆነ ነገር ነው ነበር አነቀኝ ገሎኛል ነበር ነገባሪ አንዳንዴ ፕራንክ ስታደርግ የምታደርገው ነገር ነው። አይ እንትን ነው የመጣ ያሱ እንደዚህ ነው ነገር ይቀልዳል እንዴ? አረ ያስተምራል በልሳስ አረ አይደለም ናሽ ተረጋጋ ወይስ ተረጋጋ መጀመሪያ በስ ማለት አታረለ ማርያምን አረለ ቆይ እንዳነካ ዞረ ልጣሉ ጀርመን ነው እንዳትነካት ይችላል አለ ለፕራንክ ብቻ አይደለም። እሺ አለ ለፕራንክ ብቻ አይደለም እኮ እንደዚህ ሲደረጉ የማይናገሩ ሴቶች አሉ አይደል? ለነሱ ማስተማር እና ታዲያ እንደዛ ኮንታል ነው ሆስፒታሉ ሰጅስ ስላታዳ እምቢ ማለት አለበት። አይ ቤተሰብ ሲሰማ አሪፍ ነው እንደዚህ አይደል? ጸዳ አይደለም? እሺ ያስተምራል። አንድ ቀን በፕራንክ እንዳትሞት ይጅብዛስ ምታኛው ተተኛ ይላል። እሺ እንኳን ጸዳ አቀባበል አይደልሽ? እንደዚህ ከምንቀበላችሁ ሰው ቤት ና ተጠፍጠፍ ቆይ እሺ እንዳትላ አትንዳት ጸዳ አይደለም? እሺ ይረዛ ጸዳ አይደለም። አንተ ለገለኝ ግን እግዚአብሔርን